እንትን ልደታ ጸበል ሊጠመቅ መጥተው ቤተሰቦቹ እዛው በቃ ቀበሌ ቤት ተሰጥቷቸው አልሻል ብሎት ከልጅነቱ ጀምሮ በሽተኛ ስለሆነ ሲጠመቅ ጸበል ላይ ምንም አልሻል ስላለው እናትየው ስለቆዩ እዛው ቀበሌ ቤት ተሰጥቷቸው በዛው ነው የቀሩት። ሲጀመር የአዲስ አበባ ልጅ አይደለም ዮናስ። በአንቀልባ የመጣበት እሱ የታዘለበት አንቀልባ ሁሉ ቤታቸው ተንጠልጥሎ ለማስታወሻ ተቀምጧል። ሰገጤ ነው። ጂጂክያም እሱም ጂጂክያ ባህያ ነው የመጣችው ከወለጋ ባህያ ተጭና ጭነት መኪና ላይ እየገባች አንድ አይነት ናቸው ሁለቱም ማለት ነው። ቢጋቡ ለኛ ግልግል ነው። እሷም ባላታ ኦሮሞን እየሰደበች ትግሬን እየሰደበች ጉራጌን እየሰደበች ብሔረሰብ ከምትሳደብ እሱ ሁለቱ ቢጋቡ ለኛ ግልግል ነው። እኔ እንደዚህ ሲያማልላት እያያችሁ ነው። እኔ ሴት ልጅ ስጫወት እንኳን ሃሎ የት ነሽ ሮማንቲክ ያነበበውን እኮ ነው ውሸቱን እኮ ነው። የት ነሽ እላትና ባለቤቴን ነይ እዚህ ፑል እየተጫወቅ ስለሆነ ነይና ፑል ተጫወች። ውሸቱን እኮ ነው። ሮማንቲክ መጽሐፍ ያነበበ ዮናስ ሮማንቲክ ነው። ትቅሳ ደግሞ የኔ ባል እኮ ፀጉሬን ተሰርቼ ስመጣ ውሃ ላይ ይደፍቀኛል። የአንዳች መድኃኒዓለም ይድፈቅሽ። ውሸቷን እኮ ነው። የኢትዮጵያ ባል እንደ የፈለገ ብትጣይ ይጣላሻል እንጂ ፀጉሯን አንስቶ በውሃ ነከረኝ ወዷት ማለት ነው። ጂጂክያ ቱና ፍሽን ረስቶት ነከረኝ። ሮማንቲክ ቁጭ ብለው ያወራሉ። እሱ ሮማንቲክ ያወራላታል፣ እሷ ደግሞ ሆረር ታወራለች። አንድ ቀን ሰላም ያለው ነገር አውሩት አታውቅም። ባሌ ደበደበኝ ነከረኝ ነው የምታውቀው። የትኛው ባልሽ ያስቀምጥሽ? ምስኪን ያገባሹ ጉራጌ ወይ ስልጤ ነው አሉ። አፈርድም የበላሽ ከሁለት አንዱ ነው የፈረደባቸው። አይ ቲንክ ጉራጌውን ስልጤ ነው አገባው ስትል የነበረው። ከሁለት አንዱ ነው አገባች የተባለው። ገደል ያስገባትና እሱ ችሏት ኖሯል። ያ ጂጂ ዘረቢስ ናት። እግዚአብሔርን ኦሮሞ ከኦሮሞ አልወጣችም። እቺ ኦሮሞን ያሰደበች ሀጠራው ሀሬ ናት። ልክስክስ በወለጋ ስምት ነግድ ደደብ ስልጤ ነው። አዎ ስልጤን ያገባችው እንደው በደንብ በገረፈልን ነበር ስልጤው። ለነገሩ እድሜ ለእንትና አስተካክሏታል። ሆዴ በፎቃስ ይዞ ትቷት ሄዶ አንገበገባት። ወሬዋ ሁሉ እኮ ትግሉን ትቼዋለሁ ከእንግዲህ የትኛውን የኦሮሞ ትግል ታግላ ነው እኮ የሚያስቀኝ። እዚህ ላይ ባህር ዛፍ ስለተተከለች ባህር ዛፍ ላይ ተነቅሳ እኮ እሷ ሁሉ ጥረቷ ጀዋርን ለማስመጥ ነበር። ጀዋር እንኳን እንዳንቺ አይነት ፋንድያ ሊያገባ ቀርቶ ስራ አላጣ። ምን የመሰለች ቆንጅዬ ልጅ እሷ ታርጌቷ ይችን አርጋ ጀዋርን አስምጣ ልታገባ። ጀዋር የተማረ ስራ አላጣ። አንቺን መቀንቀናም ሲያገባ ስራ አላጣም። ክፍታፍ ለራስሽ። የተማሩና ባለስልጣኖች እንዳንቺ አይነት ክፍታፍ ባለ አይፈልጉም። ነገ ወተሽ ቢስጥሩን አደባባይ ወተሽ ልዘረግፊ ስራ አላጡም የሚያገቡሽ አንቺን። ታርጌትሽ እዚህ ላይ የተነቀሽው ጀዋርን ነበር። ጀዋር ስላላጣ በእንጨትም አይነካሽ። ትግሉን ትቼዋለሁ። ልጆቼን ትቼ የታገልኩት እንደዚህ አርጌ ታግዬ ትግሉን ማከብሩ የታባሽ ነው። ለኦሮሞ የታገልሹ ምን ኦሮሞን አሰደብሽ እንጂ ወተሽ ኦሮሞ የሰው ስጋ ሲበላ ቪዲዮ ደረሰኝ ብለሽ ኦሮሞን ያሰደብሽ ሀጠራው ሀሬ ምን ሰርተሽለት ነው ለኦሮሞ? ኦሮሞን ልጆች ስትጣይ ጀርመን ያሉትን ጫት ይሸጣሉ፣ እንደዚህ ቤት ለቤት ልብስ ይሰጣሉ። አብረውሽ በደህና ጊዜ ያስጠጉሽን ያየሽውን ወተሽ ሚዲያ ላይ የምትናገሪ ልታሳስሪያቸው ከአንቺ በላይ አለ እንዴ? ከአንቺ በላይ አለ ወይ? ለኦሮሞ ሰራው ብላችሁ የምታወሩ አንቺ ይሄ ወርቄ የምትባል እንቁርቲ ደናቁርት ባኖፌ አራታችሁም ሴቶች ኦሮሞ እንዲሰደብ ኦሮሞ ጨካኝ እንዲባል ጠንክራችሁ የሰራችሁ ናችሁ። ኦሮሞ እንዲሰደብ እኛ ራሱ አፋችን ከፍተን ኦሮሞ እንዲሰደብ ያደረጋችሁ እናንተ ናችሁ። ይሄ ትክክለኛ 100% ማተቤን ይዤ ይኸው በማተቤ እምላለሁ። ማተቤን ይዤ ኦሮሞ ጨካኝ ነው እንዲባል ያደረጉ እነዚህ አራት ግለሰቦች ናቸው። ከነሱ በሰማ ነው እንግዲህ ኦሮሞ ናቸው። ደርሶናል ኦሮሞ ሰው ሲበላ ቪዲዮ ተላከልን ብለው በአደባባይ ወጥተው እሷም ወርቄም እየተቀባበሉ
ሁለታችሁ ጆሮ ያለው የኦሮሞ ልጅ ትሰማለህ። ኦሮሞን ሚዲያ ላይ የሚያሰድቡ እነዚህ 4 ግለሰብ በማስጠንቀቂያ ኢትዮጵያ ቢገቡ ራሱ ታስረው መገረፍ ያለባቸው እነዚህ 4 ግለሰቦች ናቸው። ኦሮሞን ወጥተው የሚያሰድቡ ያ ሀጠራ ሁላ ማለት ነው። የኔ ወንድም በጣም አካውንት 90 ጊዜ የምትጽፍ ቴላ ማክርሽ በዋትስአፕ እኔ እማክራለሁ የሚል ማስታወቂያ አልሰጠውም። ችግር ካለብህ ገስት ላይ ገብተህ ያለብን ችግር ለኢትዮጵያ ትናገራለህ እንጂ እኔ ሮማን ተሰማ 3 ልጆች ኖሮኝ ሱቅ ከፍቼ የራሴ ላይፍ ገና ስንት ነገር የሚያስጨንቀኛለ የአንተን ጭንቀት እኔ ላይ በዋትስአፕ ልትለቅ ማሰብ እኔ ሰገጤ እኮ አይደለሁም፣ የአዲስ አበባ ልጅ ነኝ። ችግር ካለብህ እዚህ ሚዲያ ላይ ገስት ላይ ገብተህ ችግርን ለኢትዮጵያ ውስጥ ትነግራለህ እንጂ እኔ ያንተን ችግር የምቀበልበት ምንም አይነት ምክንያት የለኝም። ይገባሃል? የሰው ችግር ውስጥ ገብቶ ነገ ታምሜ እዚህ ጋር መጥቼ ሮማን ታማለች እንዲባል ፈልገህ ከሆነ ኖ መተህ እዚህ ገስት ላይ አውራ ያንተን ችግር። እኔ ይሄን ስልክ ቁጥር የለቀኩት በርበሬ ሽሮ ልትገዛ ማሊያ ቱታ ልትገዛ እንጂ ያንተን ችግር ደዳይ ችግር የጻፍክ ጊዜ ዋትስአፕ ላይ እቦልክሃለሁ አንድሽ ማለት ነው። እኔም ለእናቴ ልጅ ነኝ፣ ለልጆቼ ደግሞ እናት ነኝ። ቤተሰቦቼ ይፈልጉኛል፣ ለባሌ ሚስት ነኝ። ያንተን ችግር በዋትስአፕ ቂጤ ተቆረጠ፣ ልቤ ዝቅ አለ፣ ኩላሊቴ አለቀ፣ ጨጓራዬ ወጣ፣ ጣፋዬ ተነቀለ አዶን ጊቨሽት እኔ ለብቻዬ መተምት ነግረኝ ያንተን ችግር እኔ ሮማን ተሰማ ምንም ላረግልህ አልችልም። ዋትስአፕ ላይ ምንም አይነት ችግር ብጽፉልኝ ምንም አይነት መልስ አልመልስልህም። ይህንን ስልክ ቁጥር የሰጠዋችሁት ስራ ልሰራ እንጂ የእናንተን ችግር እየነገራችሁ ቁጭ ብዬ ችግራችሁን እያዳመጥኩ ላለቅስልህ አልችልም። ችግር ካለብህ ገስት ላይ ገብተህ ኢትዮጵያ ሕዝብ አለበት ችግርን ትናገራለህ። ቤቱ ጃጅ ተደርጎ አሉ እኔ ቤት የሚውሉ እዛ ካለ ያብስራ አለ፣ ቡጣዬ አለች፣ ሀና አለች። ሁሉ ይሄ ልጅ መረዳት አለበት ችግሩ ትክክል ነው ካሉ የቤቱ ካጸደቀው ጊዜና ሰዓት ጠብቀን ትረዳለህ። አሁን ደግሞ 2 የያዝናቸው እርዳታዎች አሉ። ሊቢያ ላይ እንስት ሕፃን ልጅ የታመመች የእሷ ከሞላ ዳይት የሚባል የሆነ አፍሪካ ሀገር ያለ ልጅ አለ። የእሱ ከሞላ ከተስተካከለ አሁን ደግሞ ይሄን ማማት ጾመው መፍታት የማይችሉ መፈዘክ ለማይችሉ ገንዘብ እየሰበሰብን ነው። ለነሱ ገንዘብ ማሰባሰብ አይደለም እማማቱን ምንሰራው። ጾምን ፋሲካን በዓል ቤታቸው ጨልሞ እንዳይኖሩ መሃኖች በጣም የባሱባቸው በየሰፈሩ ላሉ መሃን ለሆኑ እናቶች የሚቻለንን ለማድረግ እሱ ላይ ስራ እየሰራን ስለሆነ ችግር ካለብህ ከአመት በዓል በኋላ የኢትዮጵያ ሕዝብ ነው። እኛ ኬትም አምጥተን አይደለም የምንረዳችሁ። የኢትዮጵያ ሕዝብ ባለበት ማንኛውም ሰው ይረዳችኋል። የኢትዮጵያ ሕዝብ ድምጻችሁ እንዲሰማ የምትፈልጉ የኔ ቤት ክፍት ነው ለሁላችሁ። የማንነት ጥያቄ ያለባችሁ፣ ወልዳችሁ እናታችሁ የጠፋችሁ፣ ወልዳችሁ አባታችሁ የጠፋባችሁ፣ ኤኒ ችግር በላይፋችሁ ላይ የሚያስጨንቃችሁ ችግር ካለ መታችሁ ሚዲያ ላይ ለኢትዮጵያ ሕዝብ የማካፈል መብት አላችሁ። ቤታችን ክፍት ነው። ገንዘብ ዮናስ ማኛ ጋር ብትሄዱ $100 ወይ $200 ካልከፈል ችግርሽንም አያዳምጥሽም። ከአንድም 3 ሰው ነው ያለኝ። ችግር ድምፅ ሁሉ ሆነነ ስትለው ትከፍያለሽ ወይ ነው ያለው። እኔ ግን የሚከፍለኝ እላይ ያለው የሰማዩ አባቴ ነው። አባቴ የሰማዩ አባቴን የሚከፍለው ዳሲት የሀቢባ ተቀናቃኝ አላላችሁኝም? የሀቢባ ተቀናቃኝ ምንድን ነው? እኔ የሀቢባ ስራ እኮ ባላቸውና ሚስታቸው የጠፋባቸው መሰለኛል የምታፈላልገው። ወይ የሀቢባ ተቀናቃኝ እንደዚህ ብላችሁ ልታሸማቅቁኝ? እኔ እኮ ሮማን ነኝ።
ያማችኋል እንዴ? የምሰማችሁ ይመስላችኋል? ኧረ እኛ ሀቢባን እንደግፋታለን እንጂ አላቸው። እኔ ምን አውቃለሁ? ከሀቢባ ጋር ሊያነካኩኝ የሀቢባ ምቀኛ ይሉኛል። ወይ እናንተ ባለ ኮሜንቷ ራሷ ምቀኛ ነች እንጂ በጣም የምቀኛ ሰፈር ልጅ እንዴ። ሀቢባን እኛ እንደግፋታለን። ምን አረግናት? ያዘጋባት አንድ ልጅ ወጣ በእኔ ጸሎት ነው እያለች ነው። እዮዳብ እኔ ነኝ ይላል። ማን እንዳዘጋባት አናውቅ። ሮሚ ኦሪጂናሉን ልንገርሽ አይደለ? አንድ ሴትዮዋ ከቤይሩት ሕፃን ልጅ ይዛ ትቀርባለች ሚዲያ ላይ ቂጧ ላይ ባጭ አለባት። ወዲያው ነው መስጠንቀቂያ የሰጣት። ኦኬ እንጂ ሰው አዘግቶባት አይደለም። እኔም ሰው ማዘጋት አይችልም። እኔ የኔን ቲክታክ ነግሬያለሁ ከዚህ በፊት ወደ 300 ሺህ ሊደርስ የሆነው እንትን ሰው ሲሞት ተላከልኝ። አማራ ክልል ወለጋ ላይ ምን ይሁን ሰው እንደዚህ አስረውት የሚዘገንን እየጨፈጨፉት ደሙ እየተንጠባጠበ አንስቼ ፖስተትኩት። ከዛ ዋርኒንግ ሰጠኝ። ዋርኒንግ ሰጥቶኝ እኔ እዛ ንግድ ላይ ነው ያለው ታፕታፕ ኮፕሊንግ አድርጉልኝ ምንም ሳልል ድጋሚ ደግሞ ቡርታጀራ ቀቤና የሚባሉ የሆነውን ጉራጌ በስቃይ ገለውት ተፖስተልኝ ተላከልኝ። ያ ሳይነሳ የናንስቼ ድርግም አድርጌ ስፖስትል ፎን ላይፍ አጠፋው ብል ቢጻጻፍ ምን ብል